የህዝብ ተወካዮች ምክር ቤት በጥቅምት 19 ቀን 2017 ዓ.ም ባካሄደው ሁለተኛ መደበኛ ስብሰባ የመገናኛ ብዙሃንን ማሻሻያ ረቂቅ አዋጅን በተመለከተ የቀረበ ረቂቅ አዋጅን ለዝርዝር እይታ ለዲሞክራሲ ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል። ቋሚ ኮሚቴው የረቂቅ አዋጁን ዝርዝር ከተመለከተና የተለያዩ ሐሳቦችን ብሎም ውይይቶችን ካደረገ በኋላም በዛሬው በ25ኛው የምክር ቤቱ ስብሰባ ላይ ቀርቦ በአንድ ተቃውሞና በአንድ ድምጽ ታቅቦ በአብላጫ ድምጽ የመገናኛ ብዙሃን አዋጅ ቁጥር 1374 2017 ሆኖ ጸድቋል። ለመሆኑ ቀድሞ የነበረውን የመገናኛ ብዙሃን አዋጅ ቁጥር 1238 2013ን በመተካት ስራ ላይ እንዲውል የጸደቀው የመገናኛ ብዙሃን አዋጅ ቁጥር 1374 2017 ምን ተሻሻለበት? በረቂቅ ማሻሻያ አዋጁ ቁጥር 2 ንዑስ አንቀጽ 2 የነበረው አዋጅ አንቀጽ 9 ንዑስ አንቀጽ 5 በፊደል ተራሃና ለተሰርዘው በሚከተለው አዲስ ንዑስ አንቀጽ 5 ተክቶ አንቀጹ እንደሚከተለው ተስተካክሏል። ቀሪዎቹ ንዑስ አንቀጾች ባሉበት ቀጥለዋል። አንቀጽ 9 ንዑስ አንቀጽ 5 የቦርዱ አባላት ለመገናኛ ብዙሃን ቅርበትና አግባብነት ካላቸው የተለያዩ አካላትና የህብረተሰብ ክፍሎች የተወጣጡ ይሆናል። በረቂቅ ማሻሻያ አዋጁ አንቀጽ 2 ንዑስ አንቀጽ 8 የነበረው አዋጅ አንቀጽ 55 ንዑስ አንቀጽ 1 ፊደል ተራረ ተሰርዞ በሚከተለው አዲስ ንዑስ አንቀጽ 1 ፊደል ተራረ ተተክቷል። አንቀጽ 55 ንዑስ አንቀጽ 1 ፊደል ተራረ ማንኛውም ፕሮግራም በቀጥታ ስርጭት ከመሰራጨቱ በፊት ወይም በሚሰራጭበት ጊዜ ህግን የሚያከብር መሆኑን የማረጋገጥ ኃላፊነት አለበት። የተሻሻለው አዋጅ የነባሩን አራት ዋና ዋና ጉዳዮችን ያሻሻለ ሲሆን በተለይም በነባሩ አዋጅ የመገናኛ ብዙሃን ፍቃድ መስጠት፣ ማደስና ማገድ የመሳሰሉ የዕለት ተዕለት ተግባር ስልጣንን ለቦርዱ የሰጠውን በማሻሻል ይህን ተግባር የባለስልጣኑ እንዲሆን የተደረገበት ነው። በሁለተኛነትም የባለስልጣኑ ዋና ዳይሬክተር ሹመት በተመለከተ በተሻሻለው አዋጅ ዋና ዳይሬክተሩ በመንግስት አቅራቢነት በህዝብ ተወካዮች ምክር ቤት ይሾማል የሚለው ነው። ይሁንና ከዚህ ጋር በተያያዘ የመገናኛ ብዙሃኑን ነጻነትና ገለልተኛነት ጥያቄ ውስጥ ሊያስገባ ይችላል የሚል ስጋት በምክር ቤት አባላቱ መነሳቱን ተከትሎም ክርክር ተደርጎበታል። ኢንዲፔንደንት ተቋማት ካስፈለጉን ከፖለቲካ ዲሳንግል መደረግ አለባቸው፣ ከፖለቲካ መፋታት አለባቸው። እነዚህ ተቋማት ቀጥታ ቢያንስ የፖለቲካ ፓርቲ አመራሮች ተጽዕኖ ቢያንስ በቦርድ አባልነትና አመራርነት እንዳይኖር መደረግ አለበት ብዬ አስባለሁ። የኢትዮጵያ ሰብአዊ መብቶች የኢትዮጵያ እንባ ጠባቂ የምርጫ ቦርድን ምክር ቤቱ የሚሾም ከሆነ በተመሳሳይ ገለልተኛ የሚዲያ አመራር ተቋም ያስፈልገናል ከተባለ ደግሞ እነዚህም ተቋማት በምክር ቤቱ መሾም አለበት። እነዚህ አዋጆች መስተካከል አለባቸው ብዬ አስባለሁ። አሁን የቀረበው ነገር ከዓለም አቀፍ ኤክስፒሪየንስም ሆነ ከራሳችን ልምድ ሲታይ አንደኛ የኛን በጣም የተሻለ የሚያደርገው የተቋሙ ተጠርነት ለህዝብ ተወካዮች ምክር ቤት ነው። አንደኛ ይሄ አልተቀየረም። ስለዚህ ተቋሙ የዲሞክራሲ ተቋም ሆኖ የዲሞክራሲ ልምምዳችን ሚዲያ እንደ አንድ ኢንስትሩመንት ያጠናከረ እንዴት ለማድረግ የበለጠ የሚያጠናክር ማሻሻያ ሐሳብ ካልሆነ በስተቀር ይሄ በወሳኝ መልኩ አልተቀየረም። እንኳን የመገናኛ ብዙሃን ባለስልጣን ዋና ዳይሬክተሩና ምክትሎቹ ቀርቶ ሰራተኞች ከፖለቲካ ፓርቲ ነፃ ናቸው። ታስታውሱ እንደሆነ ባለፈው ዓመት ያወጣነው ደንብ የሰራተኞች አስተዳደር ደንብ የፖለቲካ ፓርቲ አባልነትን ይከለክላል ለሰራተኞቹ። በዚህ መጠን ስናየው እንዴት ብሎ ታዲያ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር የፖለቲካ ፓርቲ ይሆናል የሚል ስጋት ሊመጣ ይችላል። ከዚህ ነፃ ነው ለማለት ነው ባጭሩ። በሌላ በኩል የቦርድ አደረጃጀትን በተመለከተም ማሻሻያ የተደረገበት ሲሆን ይህም በነባሩ አዋጅ የቦርድ አባላት 9 ሲሆኑ 2 ከመገናኛ ብዙሃን፣ 2 ከሲቪል ማህበረሰብ፣ 2 ለመገናኛ ብዙሃን ቅርበት ካላቸውና 3 ደግሞ ከመንግስት በኩል አባላት የሚመረጡ የነበረ ሲሆን በአዲሱ አዋጅ የአባላቱ ቁጥር እንዳለ ሆኖ የሚመረጡ አባላት በሙሉ ግን ለመገናኛ ብዙሃን ቅርበት ያላቸው መሆን እንዳለባቸው አስቀምጧል። ይህም የነበረውን የአግላይነት አካሄድ የቀረፈ እንደሆነም ተጠቅሷል። እውነት ለመናገር የበፊቱ እንደውም አግላይ ነበር ማለት ይቻላል። ወስኖታል። ከነዚህ ውጭ መሆን አይቻልም ብሏል። አሁን ለማንኛውም ክፍት የተደረገው ነገር ግን ደግሞ ለመገናኛ ብዙሃን ቅርበት ያላቸውና ለሚዲያው መስፋፋትና እድገት አስተዋጽኦ የሚያደርጉ ምርጥ ጭንቅላት የሚባሉትን ፈልጎ የማግኘት ጉዳይ ስለሆነ በዚህ መንገድ ጥሩ ማሻሻያ ነው ማለት የሚገባ ይመስለኛል። በተጨማሪም የተሻሻለው አዋጅ ያካተተው ከሚዲያ የቀጥታ ስርጭት ጋር በተያያዘ ሲሆን ከዚህ በፊት በመገናኛ ብዙሃን የቀጥታ ስርጭት ወቅት ለሚፈጠሩ ችግሮች ተቋማቱን ተጠያቂ የሚያደርግ ህግ ያልነበረ ሲሆን ይህ በተሻሻለው አዋጅ ግን የሚዲያ ተቋማት በሚያሰራጩት መረጃዎች ለሚፈጠሩ ችግሮች ተጠያቂ መሆን የሚችሉበትን ሁኔታም የፈጠረ ሆኗል። ይሁንና ይህ ሁኔታ ሐሳብን በነጻነት መግለጽ ላይ ችግር እንዳይፈጥር የሚል ስጋት በመነሳቱም በምክር ቤቱ አባላት በኩል ክርክር የተደረገበት ነው። የሚዲያ ባለቤቶችን
ተጠያቂ የህግ ተጠያቂ የሚያደርግ ነገር የተነሳበት ሁኔታ አለና ይሄ የሚዲያ ባለቤትን ተጠያቂ የሚያደርገው ማሻሻያ ምናልባት ለዚህ ለሚዲያ ነፃነት መጋፋት አይሆንም ወይ? በጣም የተዋጣለት ጠንካራ ሚዲያ እንዳለንና በዛ አይነት ፍረተንድ እያደረግን የምንሄድ ከሆነ ችግሩ ላይ እንወድቃለን። አሁንም ሚዲያዎቻችን ፊብል ናቸው፣ ኢፌክቲቭ አይደሉም፣ ብዙ ጉድለቶች አሉባቸው። ስለዚህ ለሚፈለገው መሰረታዊ ዓላማ ለፖለቲካ ለውጥ፣ ለኢኮኖሚ እድገት፣ ለምንፈልገው ብልጽግና ሊያበቁን የሚችሉበት አቅም እንዲገነቡ ለማድረግ የሚያስችል ደንብና ህግ ነው መውጣት ያለበትና ከዚህ አንፃር ነው መታየት ያለበት የሚል ነገር አለ። በቀጥታ ስርጭት የሚተላለፉ ነገሮች ህግን ያከበሩ መሆን አለባቸው። ይሄ ተገቢ ነው። ይሄ ምንም የሚነቀፍ ነገር የለውም። ስጋቱ ደግሞ በዚህ ሰበብ ሐሳብን በነፃነት የመግለጽ መብት ሊገደብ ይችላል የሚል ስጋት ነው። ይሄም ተገቢ ነው። ስለሆነም ምርጥ የሚባል ልምድ ካለ እንዲቀመር እና በሚወጣ መመሪያም እንዲወሰን ይሄ ጉዳይ የተደረገው። በአጠቃላይ ግን የተሻሻለው አዋጅ መገናኛ ብዙሃን ለዲሞክራሲ ባህል ግንባታ ያላቸውን ሚና ይበልጥ እንዲያጠናክሩ በህገ መንግስቱ የተሰጠውን ሐሳብን በነፃነት የመግለጽ መብት በአግባቡ በመጠቀም አላግባብ የሆኑ አካሄዶችን ደግሞ የህግ ተጠያቂነትን በማስፈን የተሻለ የመገናኛ ብዙሃን እንቅስቃሴን መፍጠር እንዲቻል አዋጁ ትልቅ እገዛ ያደርጋልም ነው የተባለው። በዚህም ነባሩን አዋጅ ቁጥር 1238 2013ን በተሻሻለው አዋጅ ቁጥር 1374 2017 ተተክቶ በስራ ላይ እንዲውል ምክር ቤቱ በአብላጫ ድምጽ አጽድቆታል።